ዛሬ ደግሞ በጣም ተወዳጅ የሆነውን የጁኒያ አሰራር ይዤላችሁ መጥቻለሁ። በጣም ትወዱታላችሁ። ሰላም ጤና ይስጥልኝ። እንዴት የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላማችሁ ይብዛልኝ። ነባር ቤተሰቦቼ ላይክ፣ ሼር እያረጋችሁ እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ የሆኑ በጣም ቀላል ነው። ቪዲዮውን እስከ መጨረሻው ይዩት። ወደ አሰራሩ እናልፋለን። ጅብንያ ለመስራት በመጀመሪያ የሚያስፈልገን አንድ ሾርባ ማንኪያ እርሾ፣ አንድ ሾርባ ማንኪያ የሚሆን ስኳር እጠቀማለሁኝ። በደንብ አድርገን እንመተዋለን። ቢያንስ ለ10 ደቂቃ እናቆየዋለን ማለት ነው፣ ኩፍ እስከሚልን ድረስ። በጣም ቀላል ነው። እዚህ ጋር ማውኪያ ሳህን አዘጋጅቻለሁ። እንደምትመለከቱኝ በደንብ አድርጌ አንድ እንቁላል፣ 2 የሾርባ ማንኪያ ቺዝ ወይም ጅብን ሳይጠቀም ያለው እናንተ ቤት ያላችሁ መጠቀም ትችላላችሁ። በጣም ቀላል ነው። በደንብ አድርጌ በመምቻ እንደዚህ መተዋለሁ ማለት ነው። ሁሉም እንዲቀላቀል እንዲዋሃድ መዋሃድ አለበት በደንብ ሆኖ ማለት ነው። ጅብኑን ቢያንስ ለግማሽ ሰዓት ከፍሪጅ አውጡት። እዚህ ጋር የቀድም እንትን ያልነውን እርሾ ጨምራለሁኝ። ኮፍ ብሎኛ እንደዚህ እንደምትመለከቱ ጨምርና በደንብ አድርጌ መተዋለሁ። በጣም ቀላል ነው። ምንም አይነት የጓጎለ ነገር እንዳይኖርባችሁ በደንብ አድርጋችሁ መጀመሪያ አቀላቅሉት ማለት ነው። እንደዚህ አንድ ኩብ ከግማሽ ዱቄት ጨምራለሁኝ። አንድ የሾርባ ማንኪያ የወተቱ ፓውደር እጠቀማለሁ። ትንሽ ጨው እጠቀማለሁ። በደንብ አድርጌ አቦከዋለሁ። ምንም አይነት ውሃ አልጠቀምም። በዛው በጅብኑ እንዲሁም ደግሞ የእርሾን ውሃ ብቻ የተጠቀምኩት ሌላ ተጠቀምኩ ማለት ነው። በቂው ነው። እንደዚህ አድርገን በደንብ አድርገን እናቦካለን። በነገራችን ላይ ቤኪንግ ፓውደር፣ ቫኒሊያ መጠቀም ትችላላችሁ እናንተ እንደ ፍላጎታችሁ ነው። እኔ ግን ልክ እንደ ብስኩት አይነት ጣዕም እንዲመጣ ቤኪንግ ፓውደር አልተጠቀምኩም። ለምን ልስልስ እንዲል አልፈለኩም። ደረቅ ብሎ ክሪስፒ እንዲሆን የፈለኩት ማለት ነው። ልስልስ እንዲል ከፈለጋችሁ ቤኪንግ ፓውደር ጨምሩበት። እንደዚህ አድርግና በደንብ አድርጌ አቦካዋለሁኝ። እንደዚህ ካቦካው በኋላ ቢያንስ ለአንድ ሰዓት እንደዚህ ሸፍኛ አቆየዋለሁ። ከአንድ ሰዓት በኋላ በምታዩት መልኩ ቆንጆ ሆኖ ቦክቶልኛል፣ ኮፍ ብሏል። እዚህ ጋር ከታች እንደምትመለከቱኝ መዳመጫ አዘጋጅቻለሁ። ከዛ ላይ ዱቄት ጨምራለሁኝ። በዚህ መልኩ በደንብ አድርጌ ዳምጠዋለሁ። ስትዳምጡ በጣም ስስ መሆን የለበትም፣ ወፍራም መሆን የለበትም፣ መካከለኛ ነው። ዳምጣችሁ በምትቆርጡበት ሰዓት ደግሞ በፈለጋችሁት እናንተ ቅርጽ ማውጣት ትችላላችሁ። እኔ ሬክታንግል እና ትሪያንግል ነው ዛሬ መስራት የፈለኩት ማለት ነው። ታውታላችሁ። እናንተ ግን ክብ መስራት ትችላላችሁ። እንዲሁም ደግሞ በዶናት መቁረጫ መቁረጥ ትችላላችሁ። በፈለጋችሁበት እናንተ መቁረጥ ትችላላችሁ። እኔ ግን በጣም ትናንሽ የሆኑ ጅብንዮች ነው መስራት የፈለኩት፣ ሸክላቸው ማለት ነው። እንደዛ ነው። ስለዚህ በዚህ መልኩ ቆርጠዋለሁኝ። በነገራችን ላይ ግራኝ እንዳልመስላችሁ ካሜራው ነው። በዚህ መልኩ ሰራዋለሁ። በጣም ቀላል ነው፣ በጣም ማለት ነው። በዚህ መልኩ ቆርጠዋለሁ። በጣም ትልልቅ መሆን የለበትም። በዚህ መልኩ እንደዚህ ታመጡና ደግሞ ይሄኛው በዚህ ቅርጽ ከፍ ማድረግም ትችላላችሁ እናንተ እንደ ፍላጎታችሁ ነው ማለት ነው። በሃይላንድ ክዳን ማድረግም ትችላላችሁ። በእነዚያ መቁረጥም ትችላላችሁ። ክብ መቁረጥ ትችላላችሁ። ቅርጽ እንደ ፍላጎታችሁ እናንተ እንደምትወዱት አድርጋችሁ ቅርጽ ማውጣት ትችላላችሁ። እነዚህን እኔ 2 አይነት ቅርጽ አውጥቻለሁ ማለት ነው። በዚህ መልኩ እንደዚህ እንደምትመለከቱኝ ለዛሬ ይሄን ያህል አዘጋጅቻለሁኝ። ሁሉም አይደለም ግማሹን ያዘጋጀሁት ማለት ነው። ግማሹ ልጥ እንደምትመለከቱት ተርፎኛል። ይሄን የተረፈኝን ፍሬዘር ላይ ነው የማስቀምጠው። ሽፍን አድርጌ በደንብ በናይሎን ሽፍን ካረጉትና ፍሬዘር ላይ አስቀምጡት። ይሄ ትንሽ አንድ 10 ደቂቃ አስቀምጠዋለሁኝ ማለት ነው። ይሄን የተረፈኝን ልጥ ፍሬዘር አስቀምጣለሁ። ፍሬዘር አስቀምጬ ለሌላ ቀን ስራ ያቀልልኛል። በነገራችን ላይ እንደዚህ ልጥ በሚተርፋችሁ ሰዓት ፍሬዘር ብታስቀምጡት ለእናንተም ስራ ያቀልላችኋል። ለሌላ ቀኑ ዝም ብላችሁ አውጥታችሁ መጠቀም ትችላላችሁ ማለት ነው። እኔ አሁን ያቦካሁት 1 ኩብ ከግማሽ ነው እንዳያችሁኝ፣ ግን ለ2 ጊዜ በቂ ነው ማለት ነው። እንደ ቤተሰባችሁ መጠን በዚህ መልኩ ጠብሰዋለሁኝ። እሳታችሁ ሀይ መሆን የለበትም፣ መካከለኛ ላይ ነው መሆን የለበት። ሀይ ከሆነ በጣም
ዘይታችሁ ማለት ነው ከሰማ ያርባችኋል። ሳይበስል ነው የሚያረው። ስለዚህ መካከለኛ አድርጋችሁ ልክ ጌማት እንደምንጠብሰው መሆን አለበት ማለት ነው። በደንብ ሆኖ ድርቅ በክርስፒ እንዲሆንላችሁ ይህንን ይመስላሉ። በጣም ነው የሚያማምሩት። የእውነት እኔ ወድጄዋለሁኝ። እንደምትወዱ ደግሞ ተስፋ አደርጋለሁ። ቪዲዮውን እስከ መጨረሻው አይታችሁ ላይክ ሼር አድርጉ። እንዲሁም ደግሞ ነባር ቤተሰቦች ላይክ ሼር፣ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን አሁን የምትለዋን መጫን አትርሱ። ያው አዳዲስ ቪዲዮዎችን በምጭን ሰዓት ወደ እናንተ እንዲደርሳችሁ ማለት ነው። እንደምትመለከቱኝ ቆንጆ አረጌ ጠብሼዋለሁ። እንዳያችሁት ይህንን ይመስላል። በጣም ቆንጆ ናቸው። ውስጣቸው ባዶ ነው የሚሆነው እና ደግሞ ክርስፒ ነው የሚሆኑት። ልክ በቃ ብስኩት ስትበሉት ብስኩት የብስኩት ጣዕም አለው ማለት ነው። ግን ቤኪንግ ፓውደር ከጨመራችሁት ልስልስ ይላል። ልስልስ እንዲል ከፈለጋችሁ ቤኪንግ ፓውደር ጨምሩበት። በዚህ መልኩ ጠብሼ ጨርሻለሁኝ። ከለራቸው ራሱ ዋው ነው። በጣም ነው የሚያምሩት። ይህንን ይመስላል። በጣም ነው የሚያማምሩት። ከላይ ሽራ ነው ያደረኩበት። የሽራ አሰራር ከፈለጋችሁ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁ። እናንተ የፈለጋችሁን ከላይ መጠቀም ትችላላችሁ። ከፈለጋችሁ ማር መጠቀም ትችላላችሁ። የተምር ጅብስ ተምር መጠቀም ትችላላችሁ። የፈለጋችሁትን እናንተ ከላይ መጠቀም ትችላላችሁ ማለት ነው። የምትፈልጉት ሽራ እንደዚሁ ነስተላ መጠቀም ትችላላችሁ። ነስተላ ሀሊብ ይህን ይመስላል። እንደምትመለከቱት ይህ ውስጡ ባዶ ነው፣ ድርቅ ያለ ነው። በዛ ላይ ማለት ነው ክርስፒ ነው። በጣም ቆንጆ ነው። እንደምትወዱ ተስፋ አደርጋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።